ልቀቀኝ እና የተኛ ልጃበት በጣም እኔ ቤተሰብ በጣም በአሁን ሰዓት እየተበሳጨው ያለሁት በአብርሽ ነው። አብርሽ ምን እየሆነ ነው? አብርሽ ምን እየሆንክ ነው? እነሱ ቤት ሄደህ ከመበርበርክ ደውለህ ካሳወቃቸው ልጅቷ ከአንድ ቦታ ወደ አንድ ቦታ አልጋ ስራው አስቀምጠዋት ቢሆንስ? እንዴ ቁም ሳጥን ውስጥ ከተዋት ቢሆንስ? እንዴ ፖሊስ ይዘክ ድንገት ቤቷን ማስበርበር ነው እንጂ ያለብክ በዚህ ደረጃ አንተ ልመጣ ነው ብለክ ደውለክ እንደገና ደግሞ ሄደክ በቃ የሆነ እቃ ነው እንዴ የምትፈልገው? እና ደግሞ እኔ ያየሁት ነገር አለ ጋይስ፣ ላይክ አርጉ፣ ሼር አርጉ። እኔ ያየሁትን በቪዲዮ አሳያችኋለሁ። አብርሽ ያላየው ቦታ የሆነ ጭንቅላት ነገር አይቻለሁኝ። በሩ ስር የሆነ ጭንቅላት ነገር አይቻለሁ። ስለዚህ እንደዚህ እንትን ስትል ሩታ አልከፍትም ያለችው እመኑኝ ሄርሜላን ቁም ሳጥን ውስጥ እየከተተች ነበረ። ሄርሜላን ቁም ሳጥን ውስጥ እየከተተች ነበረ። ደብቃት አለች። እዚሁ ቤት ነው ያለችው። ግን እነሱ እስኪዘጋጁ እንዴ ልጅቷ እኮ ያፍኗታል እኮ። ለምን አትጮህም? ድምፄን ስትሰማ ምናምን ልትል ትችላለክ። ግን ያፍኗታል። መርፌ ይሰጣታል ዝም እንድትል። ይሄን ታውቃለህ? ስንት ነገር ሲያሰቃዩት ውለው እንደሆነ ታውቃለህ? አንተ የሰው ቤት ዝም ብለህ ከፍተህ መተክ የሆነ በር ስር ምናምን እንደ እቃ እኮ ነው ሲፈልጋት የነበረው አብርሽ። ለምንድን ነው አንተ ለምንድን ነው ለፖሊስ ሪፖርት ማድረግ ያልፈለግከው? ለወንድምህ ካዝነህ ከሆነ አይኖ ወንድምህ ልታዝንለት ትችላለህ። ነገር ግን በዚህ ደረጃ ለወንድምህ ብታዝንም ግን በዚህ ደረጃ ሄርሜላ ህይወቷ ያሳዝናል። ሴት ልጅ ናት። ለሴት ልጅ ደግሞ ማሰብ አለብን። ገባ? ለሴት ልጅ ልታስብ ይገባል። እኔ የእውነት በዚህ ደረጃ ግን እንደዚህ አይነት ነገር አልጠብቅም ነበር። የእውነት በጣም ነው የተበሳጨሁት። በተፈጠረው ነገር በጣም አዝኛለሁኝ። እውነት ለመናገር አብርሽ እኔ ካንተ ይሄንን አልጠብቅም። ሪፖርት ለምንድን ነው? ለወንድምህ ካዝነክ ነው ወይስ ለቀድሞዋ ባለቤትህ ለሩታ አዝነክ ነው? እነሱ እኮ አላዘኑልክም እንዴ። ሄርሜላ በምን ደረጃ ላይ እንዳለች ለምንድን ነው በድፍረት ሄደክ ሪፖርት የማታረገው? ለምንድን ነው እንዴ? ልጅቷ 100% እመኑኝ። እኔ ያሳያችኋለሁ። አሁን የሆነ ቪዲዮ አለ። ቆይ እንደዚህ ቪዲዮቸው መሀል ላይ ያልተቆረጠ የሰው ጭንቅላት አይቻለሁ። ስለዚህ ማን ነው ያ ሰው? ማን ነው እልፍ ሲል ያየሁት? ማን ነው ቪዲዮችሁ ላይ? ስለዚህ አሁን ወደድክም ጠላክም 100% የምነግርህ ነገር አብርሽ ቪዲዮችንን እንደምታይ እናውቃለን፣ እንደምሰማ እናውቃለን። 100% የምነግርህ ነገር ልጅቷ ሁለቱ ናቸው የደበቋት። ማንም የማንም እጅ የለበትም። ሁለቱ ናቸው የደበቋት። አሁንም ቢሆን ደግሞ ፖሊስ ሪፖርት አድርገ ፖሊስ መጥቶ ነው ይህን ቤት መፈተሽ ያለበት። እመነኝ ታገኛታለህ። በመረጃ በማስረጃ ታገኛታለህ። ግን ዝም ብለህ ከሆነ ግን እነሱ አሳልፈው አይሰጡክም። ምክንያቱም አንተን መጉዳት እኮ ነው የፈለጉት። አንተ ግን ታዝንላቸዋለህ ይመስለኛል። የሆነ እያዘንክላቸው ያለ ነገር ያለም ይመስለኛል። ስለዚህ ይሄን ነገር ላይ ፎከስ ልታረግ ይገባል። እንዲህ ምን ሆነክ ነው እንዲህ አብርሽ? መቼ ነው የምትነቀው አንተ? መቼ ነው ሰው የምትሆነው? ለምንድን ነው በዚህ ደረጃ እንደዚህ አይነት ነገር እንትን የምትለው? እንዲህ በህይወት እኮ ልንገርህ፣ አንድ ሰው እኮ የሆነ ነገር ሲያደርግ እኮ የሆነ ነገር ሲፈጠር እኮ ቆፍጣና መሆን አለበት። ከዚህ በላይ አንተ ምን እንዲደርስብክ ነው የምትፈልገው? ከዚህ በላይ ምን አይነት ነገር እንዲታይክ ነው የምትፈልገው? እና እኔ በጣም አዝኛለሁኝ የእውነት። ሪፖርት ማድረግ ፖሊስ ይዘክ በፖሊስ ነው ይዘክ እያጣፉ ሲጠይቋቸው የዛን ጊዜ የት እንዳደረጓት እውነቱን ያወራሉ። አሁን አንተ ግን ለፖሊስ ሪፖርት ማድረግ አትፈልግም። ቤቷን በፖሊስ ማስፈተሽ አትፈልግም። ለምንድን ነው የማትፈልግበት ምክንያት ምንድን ነው? እንዲህ ወንድሜ ነው ብለህ ከቤተሰቡ ላይ ያለው ብለህ አስበክ ነው ከሆነ ኦኬ፣ እሱን ሊያስማማን ይችላል። ከዛ በተረፈ ግን እውነት ለመናገር እኔ የእውነት በጣም እያፈርኩኝ ነው። በጣም እያፈርኩኝ ነው። ሲሪየስ በጣም እያፈርኩኝ ነው። እንዲህ አንድ እንኳን ሰው አይደለም እና በጣም የምትወድክ ለአንተ ዋጋ የከፈለች ሴት ዋጋ እኮ የምትከፍለው እኮ ለአንተ ነው እንዴ። ልጅቷን አሽሽተዋታል ወይ ከቤት አሽሽተዋት ወደ ሌላ አካባቢ ወስደዋታል፣ ወይም ደግሞ እቤት ውስጥ በደንብ ፈትሽ። ቁም ሳጥን ውስጥ የቁም ልብስ ያለበትን አወላልቀው ደብቀው አስቀምጠዋት ቢሆንስ? አፍዘዋት ቢሆንስ? ለምንድን ነው አብርሽ እዚህ ነገር ላይ ማየት የማትፈልገው? ለምንድን ነው እዚህ ነገር ላይ ማየት ያልፈለግከው? እና አሁንም ቢሆን ወደድክም ጠላክም እመነኝ መፈለግ ካለብህ አንተ አይደለህ የምትፈልገው። ፖሊስ መጥቶ በስነስርዓት ቤቱን በርብሮ በስነስርዓት እያንዳንዱ ክፍል ከፍቶ እያንዳንዱ ፍሪጅ ሳይቀር ተከፍቶ እኮ ይታያል። ምርመራ እኮ እንደዛ ነው። አንተ እየሮጥክ መጣ ካሳልፈኛል ከገባክ በር ስር ነው እንዴ የሚደብቋት? አንተ ሞኝ ነህ እንዴ? አልጋ ስር አታይም? ቁም ሳጥን ላይ አታይም? እኔ በጣም ነው የተናደድኩት የእውነት።
እንዴ እንዴት እነዚህ ሰዎች ሲቀልዱ ዝም ብለህ ታያለህ? አብርሽ አንተ እኔ በእንደዚህ ያለ መጠብቅ ሩታ ደግሞ አንቺ ራሱ ያሴርሽው የሆነ ነገር አለ። ምክንያቱም ከቃላቶችሽ ራሱ አንዳንድ ነገር እየተረዳሁት ያለሁት ነገር ስላለ ማለት ነው። እና ይሄን ነገር እኔ የእውነት ምን እንደምል አላቅም። አሁንም ቢሆን አብርሽ ሄደክ ሪፖርት አርግ እንዳልከውን በየሆስፒታሉ በየሰፈሩ ወጣቶች አሉ። ትንሽ ብር ብትከፍል አንተ ብዙ ሰው ያፈላልግሃል። ታፔላ ላይ እንዲለጠፍ ምናምን ማድረግ ነው ያለብክ እንጂ በዚህ ደረጃ እሷ ለብቻዋ እንድትቀር ማድረግ የለብክም። ይሄ በጣም ጥሩ ተግባር አይደለም ያደረግከው። የእውነት ዛሬ በጣም ተናድጃለሁ። አይኖ ተናደክ እንደሆነ ብቻክን እንደሆንክ ማንም ያግዝክ ሰው የለም። አንተ ብቸኛ ነክ አይኖ በዚህን ሰዓት ግን ቢሆንም ግን በጣም ጎበዝ ልትሆን ይገባል። ጠንካራ ልትሆን ይገባል። ገባ ጠንካራ ልትሆን ይገባል። እና በጣም ነው ያዘንኩት በተፈጠረው ነገር። እውነት ለመናገር በእንደዚህ አይደል ነበር የሚጠበቅኩትኝ። አሁንም ቢሆን ለፖሊስ ሪፖርት አርግ። ከጎን ሆኖ ደግሞ የሚያግዙ ሰዎችን ፈልግ። ኦኬ ምንም ወንድምህ እንኳን ቢሆን ለወንድምህ ልታዝንለት ትችላለህ፣ ግን እሷም ደግሞ የሰው ልጅ ናት። ኢቨን የሄርሜላ ወንድም ራሱ ምንም እንደውም እህትየው ናት የደነገጠችው። ወንድምየው ፍዝዝ ብሏል። ምንድን ነው ያፈዘዛችሁ? ሰው አይደል እንደ ይጠፋባችሁ? ፍዝዝ ወንድምየው የሄርሜላ ወንድም አይታችሁታል? ቅድም ፍዝዝ ብሏል። እኔ እንጃ አቤል ቤት ነው ቤት ነው ያየሁት። ፍዝዝ ብሎ ምናምን ነገር አየሁት። ለምንድን ነው የሚያፈዛችሁ? ነቃ አትሉም እንዴ? ለምንድን ነው የምትፈዙት? ነቃ ብላችሁ እንደውም እህትየው ናት እንደውም በጣም ስለ እነሱ ስትከራከር የነበረው ስለ እህቷ በቃ እርምጃም ቢሆን መወሰድ ያለበትን ይወሰዳል ብላ እየተከራከረች የነበረችው የሄርሜላ እህት ናት፣ ሌላ ማንም አይደለም። ስለዚህ ጋይስ እኔ በጣም ትንሽ ስለተናደድኩኝ ነው የእውነት በጣም ነው የተናደድኩት። እናንተም ደግሞ ኦዲየንሶችም ደግሞ እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ምክንያቱም የእናንተ ሀሳብ ነው መፍትሄ ሊሆን የሚችለው። እኔ በፖሊስ ቤቱ የሩታ ቤት ድጋሚ ይፈተሽ፣ ቁምሳጥኗ፣ ፍሪጇ፣ ኮመዲኗ፣ ኪችን ካቢኔቷ ውስጥ እያንዳንዱ ስር መፈተሽ አለበት። ሄርሜላ እንኳን ባትኖር የሄርሜላ እንኳን አንድ እቃ ከተገኘ ቤቷ ውስጥ ፖሊስ ምርመራውን እንትን ብሎ ማለት አጠናክሮ ይቀጥላል ማለት ነው። ሶ ይሄንን ነገር ላይ ፎከስ አድርግ እና አብርሽ እኛ የምንነግርህን ነገር አዳምጥ። ቪዲዮችንን በደንብ ስማ፣ ተመልከት። እኛ ለአንተ ብለን ነው እያንዳንዷን ነገር የምናቀርብልክ። ሶ ይሄ ነው ልልክ የምችለው ማለት ነው። እና አንዳንድ ጊዜ እኔ ምን እንደምል አላቅም፣ ስንፍና ይሁን አላቅም፣ ብቻ አብርሽ ግን ነቃበል፣ የእውነት ነቃበል። በቃ እርምጃ ውሰድ። አይኖ ወንድምክ ላይ መውሰድ አትፈልግም፣ የልጅክ እናት ላይ መጨከን አልፈለግክም፣ አዛኝ ነክ፣ ሩህሩህ ነክ። ለዛ ነው ግን እነሱ አላዘኑልክም። አንተ ለምንድን ነው የምታዝነው? ለማን ነው የምታዝነው? ስለዚህ አሁንም ቢሆን ነቃ ብለክ ለሚመለከተው አካል ሪፖርት አርገክ እቺ ልጅ ካለችበት ማውጣት አለብክ። ሩታ ቤት ውስጥ ናት፣ ቁም ሳጥን ውስጥ። ግድ የለክም። እኔ በእርግጠኝነት አድርጌ ነው የምነግርህ። ወይኛ እኮ ደከምን እኮ ተቃጠልን እኮ ቤተሰብ ወገን ተቃጠልን እኮ። እሺ ለማንኛውም ጋይስ እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም እደሩልኝ ጋይስ። ምን ሰላም አለ ብላችሁ ነው? እኔ እንጃ አላቅም። ብቻ እስኪ ኮመንት ብቻ አስቀምጡ እስኪ ያያችሁትን ነገር ማለት ነው። የታያችሁን ነገር የሚመስላችሁን ምን ቢደረግ ይሻላል? እስኪ ኮመንት ጻፉ።